አመሰግኘኝ ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኚ? አላምንም። ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም? ምንም አላደርግልሽም። ሰምኛለሽ? እንደምን ሊባንቺ ቦታ ቦን ደስ ነበር የሚለኝ። እህትሽም ቦን ምን ያልሽው? እህትሽስ ቦን ያልሽው? ንገሪ፣ ምን አንተባትብሻል? ያንቺ እህት ነኝ እኔ? አቶ ደረጀ ዳጣን አመሰገናት። ዳጣ እህቷን አተረፈች። አቢጌል ልትደፈር አንድ ወጣት ሲታገላት እህቷ ደረሰችላት። እህቷ መሆኗን የማታውቅ ግን በስነ ምግባሯ እህትነት ሳይሆን ለሁሉም ሰው አንድ አይነት ልቦና ያላት ቅልብ ያላት ዳጣ እንኳን እህቷን ቀርቶ አይደለም ሌላውን ማትረፍ እንደምትችል አይተናል። ሰላም ሰላም የቻናል ቤተሰቦች፣ ኢክሩ ሀብታሙ የሚለውን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስተመጨረሻ አቶ ደረጀ ያየውን ነገር ማመን አቃተው። ዳጣ ከአቢጌ ጋር ቁጭ ብላ አያት። ይህንን ማመን አቃተው። ለነገሩ ዳጣ እንደዚህ አይነት ባህሪ እንዳላት ቢያቅም በዚህ ልክ መልካም ትሆናለች ብሎ አያስብም። ባለቤቱ አሁን ዳጣና ደረጃ ያላቸውን ግንኙነት በጣም እየተጠራጠረች ነው። ልጅ ትክክል ልትሆን ትችላለች፣ ምናልባችም እኮ የእሱ ልጅ ልትሆን ትችላለች ብላ ጥርጣሬ ውስጥ ገብታለች። ዳጣን አቶ ደረጀ በተለየ መንገድ ይንከባከባታል። ይህ እንክብካቤ አቢጌል ጋር ሲሆን ምንም አይነጻጸርም ብላ እናትም የሆነ ነገር እየተጠራጠረች ነው። ዳጣ እህቴን ወደ ቤት መመለስ አለብህ፣ እናቴንም እንድታስተዋውቀኝ እፈልጋለሁ። እኔ የምፈልገው እናቴ ቢያንስ በህይወት እንዳለች ካወቅኩኝ፣ አሁን ግን እናቴ ማግኘት እፈልጋለሁ አለች። ዳጣ አሁን ላይ ከአቢጌ እናት ጋር የሆነ ጥርጣሬ ውስጥ እንደገባች የአቢጌ እናት ከስልክ ባወራቸው አንጻር ስትጠራጠር ነበር። አቶ ደረጀ ደግሞ በፍጹም ትዳሬን ማጣት አልፈልግም፣ ባለቤቴን እወዳለሁ፣ ነገር ግን በፍጹም ትዳሬን ማጣት ስለማልፈልግ እባክሽን ትንሽ ታገሽኝ በማለት ልመናውን ቀጠለ። እህቶቼ እስከ መቼ ነው? ቢያንስ እንኳን እናቴን እንድታውቀኝ አላደረክም። ምን አይነት ጨካኝ እንደሆንክ እያሳወቀኝ ነው አለችው። ትንሽ ጊዜ ብቻ ነው የምታገሽኝ፣ እባክሽን ታገሽኝ አላት። እናቴ ልጅ አላት ወይስ እሷ ብቻ ናት በማለት ጥያቄዋን ቀጠለች። አባትም አንቺ ብቻ ነሽ፣ ምናልባት ወደፊት ልጅ ሊመጣ ይችላል ብሎ መለሰላት። እሷም ልጅ እህት ወይም ወንድም እንዲኖርሽ ትፈልጋለሽ ማለት ነው በማለት ጥያቄው ቀጠለ። ምን ጥያቄ አለው? እኔ ከእናቴ ምንም እንዲኖረኝ ይፈልጋለሁ። አንቺ ግን እናትነቷን እንደምትፈልግና ምንም እንደማትፈልግ እያየሁ ነው። አሜሪካ ናት ወይስ ውጭ ሀገር ናት ያለችው አላልሽም? አንቺ እናትነቷን ነው የምትፈልጊው በማለት ጥያቄውን ቀጠለ። እሷ ግን እኔ እናቴን ብቻ ነው የምትፈልገው፣ እሷም አንቺን እየጠበቀች ነው። ግን አልናፍቃትም? እንደ አባዬ እንደኔ በጣም ነው የምትናፍቃት። እንደውም እስካሁን ድረስ አንቺን እየጠበቀች ነው። በጉጉት ትመጫለሽ ብላ እየጠበቀች ነው። በጣም ጨካኝ ነው። እስቲል እስካሁን ድረስ እሷ እየጠበቀችኝ ነው። አንተ ግን ምንም ልታስተዋውቅ አልፈለክም። ምን ያህል ጨካኝ እንደሆን ጌታ ያሳያል። በጣም ይቅርታ አላት። አሁን ይቅርታውን ተውና አቢጌን ወደ ቤቷ መልሳት። አቢጌ ወደ ቤቷ እንድትመለስ እኔ እፈልጋለሁ በማለት ጥያቄውን ቀጠለች። በፍጹም እሷ መቀጣት አለባት። እንደኔ በችግር አይደለም፣ ችግርና ሐዘንን ብዙ ነገርን እሷ አልተቀጣችም። ስለዚህ በፍጹም እንደዛ ማድረግ አይቻልም። ቢያንስ እንኳ እሺ በለኝና መልሳት አለችው። በሀሳቡ ተስማምቶ አቢጌን ለመመለስ ወሰነ። ዳጣ አሁን ላይ ትልቁ ጸባቸው ወይም አቢጌ ዳጣን እንድትጠላት ያደረጋት በናታን ጉዳይ ነው። ናታንን ከልቧ ተፈቅረዋለች። የማፍቀሯ ጥግ ሰው መግደል እንኳ ካለብኝ ሰው ልገል እችላለሁ፣ ስለዚህ ልትጠነቀቅ ይገባል ብላት ነበር ከዚህ በፊት። እንዳለችውም ምን ያህል ኃይለኛና ከባድ ሰው እንደሆነች አስታውቃለች። በስተመጨረሻ አቢጌን ሄዳ ዳጣ መጣቻት። እባክሽን ለምንድን ነው እማታመሰግንኝ? እኔ እኮ አባትሽን አሳምኔ እንደምንም አሳምነዋለሁ። ለእኔ ግን ምንም ነገር አያደርግልኝም። ለአንቺ ሲል ይሄን ነገር አደረገልሽ በማለት ነበር ምላሽ የሰጠቻት። ቢሆንም ወደ ቤት እንድትመለሽ አድርጌሻለሁ። የሚፈለገው ይሄ አይደል? ስለዚህ ሌላ ነገር ምን ይፈለጋል አለቻት። እኔ በፍጹም ይቅርታ የሚባል ነገር አላውቅም።
አላደርግልሽም አይለቻት። እህትሽ ብሆን ይቅርታ ታደርግልኛለሽ ማለት ነው? እኔ እህትሽ ብሆን ይቅርታ ትኛለሽ ማለት ነው? በማለት ጥያቄውን ቀጠለች። ምን ማለት ነው እህቴ ማለት አልገባኝም ብላ ጥርጣሬዋን ቀጠለች። ዳጣ ምላሷ ተያያዘ። በስተ መጨረሻ ቢጌ እህቷ መሆኗን ትነግራት ይሆን? የምናይ ይሆናል። ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ቻናሌ በጣም ቀዝቅዞብኛል። እኔ ለራሱ መስራት በጣም እያደከመኝ ነው። ስለዚህ አበረታቱኝ ስል በትህትና ጠይቃለሁ።